ሰላም ቤተሰብ እንደምን ዋላችሁ? እንዴት ናችሁ? ዛሬ ደግሞ አጭር ቪዲዮ ሰላጣ ይዤላችሁ መጥቻለሁ። ምን አይነት ሰላጣ መሰላችሁ? ፍሩት ሰላድ ነው። ሰላጥ ሁሉም አይነት ከጉምዝ ከአትክልቱም ከሁሉም አድርጋችሁ የምትመገቡት ፍሩት ሰላድ ሁሉን ያሟላ ሰላጣ ቅመሱት። በእውነት ይሄን ሰላጣ ከበላችሁ በጣም ነው የምትወዱት። በሌላ ቀን ብዙና አርጌ በሰፋ ባለ ቪዲዮ ይዤላችሁ እመጣለሁ። ለዛሬ ግን እዩት። እንግዲህ እየቆራረጥኩ ነው። ቲማቲም አለው፣ ማንጎ አለው፣ ቤር ነው የሚባለው አትክልት አለው፣ አቮካዶ አለው፣ ባናና አለው ማለት ነው። ሁሉም ፍሩት በቃ ሰላጣ አለው። ጉርክ ይሄ አለው ማለት ነው። እንደምታዩት እዩት። አፕል አለው፣ አፕል እና ፍሩት ሰላድ ነው። ከፈለጋችሁ ባዶውን የምትበሉት ነው። ከፈለጋችሁ ደግሞ በዳቦ ማለት ነው። እና እኛ ክብብ አድርገን ትልልቅ አድርገን የከተፍነው፣ እናንተ ግን እንደየፍላጎታችሁ እንዳከታተፋችሁ ድቅቅ አድርጋችሁ ከፈለጋችሁ ከተፉት ማለት ነው። ባለቤቴን ያስለመደኝ ይህን ሰላጣ በተለይ ለራት በጣም ነው የምንወደው እኛ ማለት ነው። አሁን አቮካዶ እያደረገበት ነው። እንግዲህ እንደምታዩት ብዙ አይነት ፍሩት አለን። የሚቻለን ያክል እናረጋለን ማለት ማንጎ አዘጋጅተናል። ሌሞን አለው፣ ሌሞን እናፈስበታለን። ቲማቲም እናረጋለን፣ አቮካዶ እናረጋለን። በቃ ያላችሁን ፍሩት አድርጋችሁ ሰላጣ ጨምራችሁ ጉርከ ምናምን የሚባሉት የሰላጣ እንትኖችን ደግሞ አዘጋጅታችሁ ሽንኩርት ከታትፋችሁ ጣልጣል ታረጋላችሁ። ኦሊቭ ኦይል ታረጋላችሁ። የራሳችሁን የቤት ቅመም ትቀምሙታላችሁ። ብድ ያለ ለራት ወይም በተለይ ለራት ቀለል ያለ ነው ማለት ነው። ለመስከክ ለራት በጣም ደስ የሚል ይሆናል ማለት ነው። አሪፍ ነው። ፍሩት ሰላጥ እንግዲህ ከእንትን ላይ አሁን ለምሳሌ ጁስ ቤቶች ጋር ይሸጣል። ኢትዮጵያ ይመስለኛል አንዳንድ ቦታ ላይ ባናና ምናምን አድርገው አንድ ላይ አዘጋጅተው ይሸጣሉ። እንደሱ ማለት ነው። እና ለጤና በጣም ገንቢ ነው። በተለይ ለራት መቀነስ የምትፈልጉ ሰዎች ደግሞ ይሄን እራታችሁን ይሄን ብቻ ብትበሉ በቂ ይሆናል ማለት ነው። እና በጣም አናናስ አለ። እንግዲህ እኛ የሚበቃን ያክል ዛሬ ያለውን እናዘጋጃለን ማለት ነው። ይሄ አሁን የለውዝ ቅቤና ትንሽ አዋዜን ያረኩበት እኔ ስለምወድ የለውዝ ወቾሎኒ ማለት ነው። እዛ ትንሽ የበርበሬ እና የተለያዩ የሰላጣ ቅመሞች አርግበታለሁ። ከዛ እንግዲህ አትክልት ዘይት ወይም ኦሊቫ ኦይል ካላችሁ ፍስስ አድርጋችሁ ሌሞን ይደረጋል። ከፈለጋችሁ ሌሞንን ቆራርጣችሁ ማድረግ ትችላላችሁ፣ ወይም ደግሞ እዛው ማፍሰስ ትችላላችሁ ማለት ነው። ባናና አደረግነበት፣ አፕል አደረግነበት፣ ሽንኩርት አደረግነበት። እንግዲህ ቅመም ጨምሬበታለሁ። ይሄ የሰላጣ ቅመም የምታዩት የሰላጣ ቅመም ደግሞ ይሄን ይኸው አንድ ሙሉ አደርጋለሁ። የሰላጣውን ቅጠል ቆራርጬ አድርጋለሁ። ማር ፍሰስ አደርጋለሁ ማለት ነው። ማር፣ ኦሊቭ ኦይል ወይም የአትክልት ኦይል መጠቀም ትችላላችሁ እናንተ ማንኛውም የምትወዱትን ዘይት። ኦሊቭ ኦይል ቢሆን ይመረጣል ለጤና። እዛ እንግዲህ ዘይታችን ፈሰስ ካደረግን በኋላ ቀምመነዋል። ከውስጡ በደንብ አድርገን እናገላብጣለን። ሌሞን አድርገበታለሁ። ካስፈለገው እንጨምራለን። አሪፍ ነው ለራት በእውነት ሞክሩ ትላችኋለሁ ወገኖቼ። እንግዲህ ይሄ ፍሩት አለው፣ ሁሉ ነገር የሌለው የለም። ሰላጣ አለው። ከዚህ ላይ እንግዲህ እርጎ ማድረግ ትችላላችሁ እናንተ ማለት ነው። በእርጎ ማድረግ ትችላላችሁ ከፈለጋችሁ። የተለያዩ ነገሮችን ከውስጥ ማድረግ ትችላላችሁ። እኔ እንግዲህ ቀመምኩት፣ አደብላለኩት። የሚፈልገውን አይነት ቅመም ተጠቅሜ ቅመም አድርጌዋለሁ። የሚገርባችሁ ደስ የማይለው አይቆይም። ይሄ ተሎ መበላት አለበት ማለት ነው። ካደረጋችሁት በኋላ የሚውል የሚያድር ወይም ደግሞ አይደለም ወዲያው ነው የሚበላሸው። ስለዚህ ልክ ልትመገቡ ስትሉ ብታዘጋጁት አሪፍ ነው ብዬ እገምታለሁ ማለት ነው። ካለበለዚያ ውሃ ያወጣል። ሌሞን ስላለው ይሄ ቲማቲሙ የራሱ ውሃ አለው። እና የፈለጋችሁትን ፍሩት ኦሬንጅ ቆራርጣችሁ መጨመር ትችላላችሁ። የምትበሉት የምትወዱትን ነገር መጨመር ትችላላችሁ። እዚህ ጋር ወይን ስትሮበሪ መጨመር ትችላላችሁ ማለት ነው። ፍሩት ሰላድ ማለት ነው። እና አሪፍ ነው። ካሮት እንዲሁም ጉሙዝ ይሄ አትክልቶች የበሰሉ አትክልቶችን ካሉ
በቆሎ እሸቶች ምናምን መጨመር ይቻላል አንድ ላይ ማለት ነው። እና ሌላ ቀን ሙሉ ደግሞ ይዤላችሁ እመጣለሁ። በደንብ ያዘጋጀኋቸውን እያንዳንዳቸውን ፍሩት ወይም ሰላጣ እያሳየው እየቆረጥኩ እየከተፍኩ አሳያችኋለሁ። ሙሉውን ግን ለጤና በጣም ጠቃሚ ነው። አጭር ቪዲዮ ናት። እንግዲህ ችን ትመስላለች። ዛሬ አሁን እያቀረብኩት ነው። አዘጋጅቼዋለሁ። ሌሞን አድርጌበታለሁ። አሁን በዳቦችን በልተን በቃ ቀለል ያለ እራት ይሆናል ማለት ነው። አሪፍ ነው። እንግዲህ ይህን በተለይ ከተጠባበሰ ነገር ጋር ማቅረብ ትችላላችሁ። ግን ብቻውን ሌላ ነገር አይፈልግም። ጣፋጭ ነገርም ስላለው ማንጎ ምኑ እኔ ብቻውን ነው የምመርጠው በዳቦ ማለት ነው። በዳቦ ብቻውን አሪፍ ይሆናል ማለት ነው። በማንካ አድርጋችሁ በጣም ቆንጆ ነው። ይሄው እንግዲህ አልቋል። ቀምሼ ላሳያችሁና ወደ ቤተሰብ ይዤ እሄዳለሁኝ እኔ። ይሄው ማንጎ አለው ሁሉ ነገር አትክልት አለው እንግዲህ ማለት ነው። ፍሩት ሰላድ ይባላል። በጣም ቆንጆ ነው። ትወዱታላችሁ ብዬ ነው። ሞክሩት ቤታችሁ። የተለያየ አትክልቶች፣ ፍራፍሬዎች እንግዲህ ሲተርፏችሁ በዚህ መልኩ ቆራርጣችሁ ዝም ብለው ተከትፈው የሚበሉት ነገሮችን በአንድ ላይ አድርጋችሁ ቀምማችሁ በዚህ መልኩ መመገብ ይቻላል ማለት ነው። በሳምሪ ኩሽና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ብታበረቱኝ ደስ ይለኛል ወገኖቼ። ያሚ ነው። ቀለል ያለ ሆዳችሁን አይከብዳችሁም። አሪፍ ነው። በተለያዩ ዳቦዎች እንዲሁም ባዶ ብቻውን ብትበሉትም የማይደብር ነው። አሪፍ ነው ማለት ነው። እና እንግዲህ እናንተ ደግሞ ሞክራችሁ ቀምሳችሁ ስታዩት ታመሰግኑኛላችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ደህና ሁኑልኝ። ባይ ባይ።